ባቡሬ እንግዲህ ሊሊ እንደሚወዳት ነግሯታል። ሊሊ ደግሞ በዚህ ጉዳይ እኔ ምንም አይነት ተስፋ መስጠት አልፈልግም ትላለች። ምክንያቱም አሁን ሊሊ ለምንድነው ተስፋ መስጠት አልችልም ያለችው? አንደኛ ታማለች። ታማሚ እንደሆነች ደግሞ ምናልባትም አያውቅም ብላ ይሆናል እንግዲህ የፍቅር ጥያቄ ያቀረበላት። እሷ ግን ወይም ደግሞ ባቡሬ ታማለች፣ ያውቃል ሁሉ ነገሯን። ግን ደግሞ ከዚህ ህመሟ የምታገግምበት ወይም ደግሞ ደህና ቦታ እንድትደርስ ትድናለች። ከዛ በተጨማሪ ደግሞ ተስፋ ያስፈልጋታል። እሷን የሚያጓጓት ነገር ብሎ ያሰበው ነገር ስለነበረ ነው ፍቅሩን የገለጸላት። ይሁን እንጂ ሊሊ ግን በጭራሽ እሺ አላለችውም። ከልቤ ነው የማፈቅርሽ የምወድሽ ሲላት በጣም ነው እንደውም የደነገጠችው። ለምን እንደዚህ ታደርጋለህ? እኔ እኮ ነገ ሟች ነኝ። ስለዚህ ተስፋ አልሰጥም፣ የውሸት ተስፋ መስጠት አልፈልግም ነው ያለችው። አንተ የራስን ህይወት በተረጋጋ መልኩ በጥሩ ሁኔታ እንድትኖር ነው እንጂ የምመኝልህ የውሸት ተስፋ ሰጥቼ መሄድ አልፈልግም። ይህ ራስ ወዳድነት ነው። ብሞት በኋላ ከባድ ነው ለአንተ እያለች ነው እንግዲህ ለሱ በማሰብ እንግዲህ አልተቀበለችውም የፍቅር ጥያቄዋን። በሌላ በኩል እንግዲህ የአደይ እናት ጋብቻቸውን እምቢ ብላለች። ምክንያቱም አሁን ብርሃኔ ዴቭን ስለምትወደው እንደገና ደግሞ አንድ ለሁለት እንዴት ነው የምታገቡት እያለች እንግዲህ በጣም ደብድባት ነበረ። ዴቭ እና ያፈቀሩት ብላ ነግራት። ከዛ በተጨማሪ የአደይ ባላውን ዴቭ እንደሆነ አውቃለኝ ማለት ነው። እንግዲህ የአደይ አባት እሺ ብሎ ፈቅዶ ሊድር በነበረበት ሰዓት እናት እኔ አልድርም ልጅን ለልጆች ብዬ እኮ ነው ከዚች ጠማዳ ጎጆ ቁጭ ብዬ የኖርኩት ምንም ነገር ሳላደርግ እያለ እንግዲህ ታወራለች ማለት ነው። በዚህ መካከል እንግዲህ የአደይ አባት ይመጣና እንደውም ዛሬ በክብር ነው ያናገራት። ቁጭ ብሎ መጥቶ ምንድን ነው ችግርሽ? አታገባም እትይ? ደግሞ ስለምንድን ነው ልጆችን የምደበደቢያቸው? እኔ ልጆችን አትበታትኝብኝ፣ ማልወዳቸው እንዳይመስልሽ ከፈሽ ያዥልኝ እያላት ነው እንግዲህ። ምክንያቱም መብርሃኔ ጋር ስለተጣላች ሁሉም የቃየ ሰው ሰምቷል። በዚህ የተነሳ ደግሞ ያ አለልኝ ራሱ ከብርሃኔ ጋር ጠጋ ጠጋ እያለ ነው እንግዲህ። ብርሃኔ ምንድን ነው ከእናትሽ ጋር ያጣላሽ? ሁሉም ሰው እኮ ሰማ። እና ደግሞ ያው የኛ ሰው ታውቂያለሽ፣ ማስታረቅ የሚባል ነገር የለበትም ማጣላት ነው እንጂ። ስለዚህ ሂጂና ከእናትሽ ጋር ታረቂ። ከዛ በተጨማሪ ደግሞ የማግዝሽ ነገር ካለ ንገሪኝ። በምን ተጣልታችሁ ነው ይህን ያክል ዓመት አብራችሁ ስትኖሩ እንደዚህ ተደባድባችሁ የማታውቁትን ይላታል። እሷም እንግዲህ አንተ ምን አገባህ? በእኔና በእናቴ መካከል ማንም ሰው እንዲገባ አልፈልግም። ከዛ በተጨማሪ ሰሞኑን ምንድን ነው እኔ ጋር ጠጋ ጠጋ ማለት አብዝተሃል እያለችው ነው። እውነት ነው እንግዲህ ጠጋ ጠጋ ማለት አብዝቷል። ግን ለምንድን ነው አለልኝ ከብርሃኔ ጎን መሆን የፈለገው? እንዳለ ሚስጥራቸውን አውጥቶ ልክ አለልኝ እንደተዋረደው የአደይን አባት አዋርዳለሁ ብሎ ለመበቀል ነው ወይስ ደግሞ የእውነት አሳዘነው ብርሃኔ አይዞሽ ለማለት እና ለማገዝ ነው? እንዲሁም ደግሞ አሁን ላይ ማራው ራሱ ሊገለኝ ነው። መሬቴን ቤቴን ሽጦብኛል አባትሽ። ስለዚህ አሁን ጥገኝነት ነው ያለኝ እና እናቴን ራሱ ሄጄ ይቅርታ መጠየቅ አለብኝ ይላል እንግዲህ። የብርሃኔን እናት ይሆን የራሱን እናት እንግዲህ ይቅርታ መጠየቅ እንዳለበት እያሰበ ነው። ብርሃኔም እሺ ይሻላል ሂድና ጠይቃት ትለዋለች ማለት ነው። እሱም እንግዲህ ይቅርታ ለመጠየቅ እየተዘጋጀ ነው። ከዛ በተጨማሪ እንግዲህ የአደይ አባትም ልጆችን የሚፈልጉት ባል ከመጣ እድራቸዋለሁ፣ እንግዲህ አርፈሽ ተቀመጭ፣ ወገብሽን ጠበቅ አድርጊ ለሰርግ ይላታል ማለት ነው። እናት ደግሞ እምቢ ትላለች። ሁለት አይኔ ሲጠፋ ማየት አልፈልግም ማለች። በእርግጥ አሁን እነዚህ ሁለት ሴቶች በአንድ ወንድ እንዲጣሉ አልፈልግም የሚል ሀሳብ ስላላት ነው ብዬ አስባለሁ። እንግዲህ አደይና ዴቭ አይጋቡም ያለችው ምክንያቱም ብርሃኔን ስለምትወደው ስለምታፈቅረው። ከዛ እንግዲህ አደይ ራሱ ብታገቡ ከእህቷ ጋር ጠላት እንዳትሆንብኝ ብላ ፈርታ ሊሆን ይችላል እምቢ ያለች። ይሁን እንጂ ቆይ በፊት እንኳን የማታውቀውን ሰው ነው እምቢ ያለችው። አሁን ግን እራሷ አፍቅረው ነው፣ እራሷ እሺ ብላ ነው፣ ፈቅዳ ነው። እና ምንድን ነው ምክንያትሽ? ምንም አይነት ምክንያት ከሌለሽ ግን ይሄ ምክንያት አይሆንም እድራታለሁ ይላል። እንግዲህ አደይ የፈራችው አባቷ እሺ እንደማይል ነበር። ግን አሁን ደግሞ መፍራት ያለባት እናቷን ይመስላል። ያው እናት በእርግጥ የልጅን ደስታ ማየት ብትፈልግም ግን ደግሞ ካልፈቀደች አልፈቀደችም ነው። ይሄ ከባድ ሊሆንባት ይችላል። አደይ እንግዲህ በፍጥነት ደውላ እናቷን ማናገር ይኖርባታል። ግን እስካሁን የደወለችው ነገር የለም። በሌላ በኩል እንግዲህ ያው ፍቅር ታጉራለች ማለት ታስራለች። እንግዲህ ከቤት ውስጥ መኝታ ክፍል ማንም ሰው እንዳይገባ እንዳትወጣ ተደርጋ ነው ያለችው። የሚሆንባት እንግዲህ በቤዛ ወንድም በዳኒ ምክንያት ነው። ዳኒም እንግዲህ ፍቅር ቤት ውስጥ
አልወጣ ስትል ተደብቆ ገብቶ እሷን ለማዳን እየሞከረ ነው። አሹን ሸውዶ እንግዲህ ያው ገብቷል ማለት ነው። በቤት ውስጥ ግን እንዴት እንደሚወጣ ደግሞ ከባድ ነው የሚሆንበት። ፍቅርም ካገኘችው በኋላ እንዴት መጣህ እናት ያለች ሳሎን ላይ ካለች ግን አለቀልህ እባክህ ተጠንቀቅ ምናምን እያለችውም ነበረ። ብቻ እንግዲህ ያው በሩን ቆልፎ ማለት ቁልፉ የት እንዳለ ፈልጎ አምጥቶ ምናምን ገብቶ ሲያናግራትም ነበረ። በሌላ በኩል እንግዲህ ወንዶች ቁጭ ብለዋል። ባቡሬም ደብሮታል፣ አልተቀበለችውም ፍቅሩን ሊሊ ባላየ ዳይመንድንና አበበን እንዲያልፋቸው ነበረ። በዚህ መካከል እንግዲህ ምን ነው ሳታየን ሰላም ሳትለን ልትሄድ ነው እንዴ ይላል ዳይመንድ። እሱም ይቅርታ እንዳረብሻችሁ ብዬ ነው ከሰው ጋር ስለሆናችሁ ነው በማለት ጥሏቸው ይሄዳል ማለት ነው። በሌላ በኩል እንግዲህ ብር እንዳደረገው አይተዋል። ወደ ቤት ከመጣ በኋላ እናቴ ደብሮኛል በቃ አልቀበልም ማለችን የምን ላድርግ ብሎ ነግሯታል። እሷም እንግዲህ ሊሊ እስከምትድን ድረስ መጠበቅ አለብን ይላሉ። ያው ቅምጥልም አሁን እንደታመመ ስለሰማች እንግዲህ ከእሷ ቤት ሆኖ ለመንከባከብ ሁላቸውም ዝግጁ ናቸው ሊሊን ለመንከባከብ። ይሁን እንጂ ባቡሬን ደግሞ የሚያስገድደው ሰው አለ። ሰው በዚህ መካከል እንግዲህ ያው ምናልባት ሊሊን ካልሰጣት እናቱን ሊያግቱበት ይችላሉ። እናቱን ካገቷት ደግሞ ሊሊ ትጎዳለች፣ የሚንከባከባት ሰው የለም። እናም ወደ ሊሊ ቤት በመሄድ እያለች ላይ እንግዲህ ታግታለች የባቡሬ እናት። ባቡሬም ይሄን ነገር ሰምቷል። ከሰማ በኋላ ምን አይነት ውሳኔዎችን ሊወስን ይችላል? ሊሊን አሳልፎ ይሰጣታል ወይስ ደግሞ አይሰጣትም? ብቻ እንግዲህ ከባድ ነው የሚሆነው። እንግዲህ ዴቭና ያው ፍቅረኛሞችን በላቸው እንጂ መንገድ ላይ እያወሩ ነው። በዚህ መሀል ዶክተሩ ደግሞ ሳያስበው ጥልቅ ያለ ፍቅር ገብቶለታል። እንዲሁም እየተቆጣጠራት ይገኛል። የሆነ ወንድ ጋር ቁማ ሲያያት ራሱ ወንድሟ ነው የሚሆነው ምናምን። ብቻ ስለ አደይ ያለው የማወቅ ፍላጎት ከቀን ወደ ቀን እየጨመረ ነው። እንግዲህ ሱስ እንዳይሆንበት እየፈራ ነው። መንገድ ላይ ያገኛት እንግዲህ ከዴቭ ጋር እና ቆይ ማን ነው ይሄ ደግሞ አብሯት ያለው ወንድሟ የሆነ በማለት ሰተት ብሎ እንግዲህ ሄዶ አደይ በማለት ይጠራታል ማለት ነው። ዴቭ ደግሞ በጣም ይናደዳል። ከወንድ ጋር እኮ ነው ቁማ ያለችው በምን አይነት ነው እንዴት ንቀት ነው እንዴ እንደዚህ የምጠራት ይለዋል። በጣም ይንጨረጨራል። ይቅርታ በማለት ዶክተርም እንግዲህ ልሸኛቸው ብሎ ጥሏቸው ይሄዳል። ሊሊና አደይ ግን የዶክተሩ ትህትና ብቻ ነው የሚታያቸው፣ ሌላ ነገር እየታየበት አይደለም እስካሁን። እንግዲህ ወደ ስራ ቦታ ከሄደ በኋላ ቤዛን አገኛትና ሁሉ ነገር ይጠይቃታል። ሊሊ አውቃቸዋለሁ ብለሽ ነበር እስኪ ንገሪኝ ስራ አደይ ይላታል። የቤት ሰራተኛ እንደነበረች እና ሊሊ ደግሞ የድሮ ፍቅረኛዋ ቤት ገዝቶላት እንደነበረ የእሱን ቤት ተረክባና ወርሳ እንደምትኖር አድርጋ ነገረችው። በዚህ መካከል ነበር እንግዲህ ዴቭ ፍቅረኛ እንደሆነ እንዳላት አደይም የእሱ ፍቅረኛ እንደሆነች የነገረችው። ከዛ እንግዲህ ፍቅረኛ አላት ስላለችው በጣም ደብሮታል። እሺ በቃሽ ብሎ እንግዲህ ያው ማስጨረስ አልፈለገም እና አስወጣት። ግን አሁን ቤዛ ከዛ ሐኪም ቤት መቀጠር የለባትም። በእርግጠኝነት ሊሊን እኮ መድኃኒቷን ቀይራ አንድ ነገር ልታረጋት ትችላለች። ዶክተር እንግዲህ ይህን ነገር ቢያስብበት አሪፍ ነው። እንደገና ደግሞ ከሐኪም ቤቱ ያሉትን ታካሚዎች ራሱ እንዳትመረዛቸው በጣም ስጋት ነው። ዶክተር ግን ምንም እየታየው አይደለም አሁን ላይ ከአደይ ውጭ ሌላ የሚለው ነገር የለም እና አደይ ሲል እንግዲህ የብዙ ሰዎችን ህይወት እንዳያስነጥቅ ያስፈራል ማለት ነው። አደይም እንግዲህ ባቡሬን ተቀበል እያለቻት ነው ጓደኛዋን። እሷም እንግዲህ ላስብበት ከሱ ጋር ሲሆን ጥሩ ደስ የሚል ጊዜ እንደማሳለፍ ይሰማኛል ብላታለች። የምትቀበለው ይመስላችኋል እንዴ የባቡሬን ፍቅረኝ? አንደኔ ትቀበላለች ብዬ አስባለሁ ፍቅሩን። እንግዲህ ዛሬ ቪዲዮአችን ይህን ይመስላል። መልካም ጊዜ ሆነላችሁ። እስከዛው ዶክተር ደግሞ ቤዛን ይዞልን ውልቅ ይበል እስኪ።